ካስታወሱ በእውነቱ ዛሬ እጅግ በጣም ደስ ብሎኛል። ምክንያቱም ደግሞ እንግዲህ ከትላንት ወዲያ አንድ ቪዲዮ ለቅቄላችሁ ነበረ። እንዳያችሁት ከሆነ የሩታ አፍቃሪ እንደመጣ በደንብ አድርጌ ስናገር ነበረ። አንዳንድ ሰዎች በይዜ ሳታጣሩ የምታወሩ ሰዎች አሉና በተለይ አንዳንድ ኮመንቶችን እያየው ነበረ። ውሸት ነው፣ በፍጹም አይደለም፣ ከየት አምጥተህ ነው የምታወራ ብላችሁ እንግዲህ አንዳንድ ሰዎች ኮመንት ስትሰጡ ነበረ። ብዙ ጊዜ እንግዲህ እንደዚህ አይነት ኮመንቶችን አያለውና እባካችሁን ታገሱ። በቃ ሁሉም ነገር ያው ታዩታላችሁ። ትንሽ ቀንም ብትጠብቁም ታዩታላችሁ። አሁንም ይህንኑ እያያችሁ ነውና ከአንድ ቀን በፊት የተፖስተውን ቼክ ማድረግ ትችላላችሁ። አሁንም አዳዲስ ነገሮችን እየለቀቅን እንገኛለን። በተለይ እንግዲህ የነሩታ ጉዳይ አዳዲስ ነገሮች አሉ። አሁን ዛሬ ደግሞ እጅግ በጣም ደስ የሚል ቪዲዮችን ይዛ መታለች። በተለይ ሩታ እንግዲህ እውነቱን ለመናገር ከዚህ በላይ ትልቅ ደስታ አለ ብዬ አላስብም። አብርሃም በጣም ሊከፋው ይችላል። በተለይ አብርሃምን የምትወዱ ሰዎች አላችሁ። ሁላችንም አብርሃምን እንግዲህ አንጠላም፣ ግን ምንድነው አሁን የሚያደርጋቸው እያንዳንዱ ነገሮች ሩታን በጣም ሲጎዳት ስለነበረ ይገባታል ብዬ ነው የማስበው። ለእሷ ደስታ ይገባታል። በጣም ብዙ ነገሮችን አሳልፋለች። እንግዲህ የእሷን ደስታ ነው ዛሬ አብረን የምናየው። እስቲ ምን የሚፈጠር ይመስላችኋል? እያንዳንዱን ነገር በዚህ ቪዲዮ የምታዩ ይሆናል። እንቀጥል። እንግዲህ ምንድን ነው ወደ ውጭ ለመውሰድ ይፈልጋል። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ያው እንግዲህ ከዚህ በፊት ነግሬያችሁ ነበረ፣ ይህንን መረጃ ሰጥቻችሁ ነበረ። ሮቤል ያመጣው አይዲያ ነው ይሄ፣ ማንም ሰው አይደለም ያመጣ። ሮቤል እንግዲህ በጣም ብዙ ነገሮችን እያስተካከለ እንደሆነ በደንብ አድርጎ ሲናገር ነበረ። ይሄ ነገር ጥሩ ነው ወይስ አይደለም ብላችሁ ከጠየቃችሁኝ በሁለት መንገድ ልመልስላችሁ እችላለሁ። አሁን ባለው ሁኔታ አብርሃም በተለይ እንደዚህ ሩታን እያሰቃየ የሚቀጥል ከሆነ በፍጹም ማድረግ ያለባት ጉዳይ ነው። ይሄንን ጉዳይ በቃ ግዴታ መቀበል ይኖርባታል። ይሄንን ልጅ ግዴታ ተቀብላ የተሻለ ህይወት መኖር አለባት ብዬ ነው የማስበው። በሌላ በኩል ደግሞ አብርሃም የሚቀየር ከሆነ ወይም ደግሞ እሷ አብርሃም ይቀየራል ብላ የምታስብ ከሆነ አትሊስት ትንሽ ጊዜ ለአብርሃም ቢሰጥ ጥሩ ነው ብዬ ነው የማስበው። እንግዲህ ምንድነው አሁን እዚህ ጋር የሩታን ደስታ ነው የምንፈልገው። እጅግ በጣም ብዙ የማይባሉ ነገሮችን አሳልፋለች። በእርግዝናዋ ታይም ላይ እንደ ባል እንኳን አልተንከባከባትም። እጅግ በጣም እንግዲህ የማይሆኑ ነገሮችን ሲያደርግ ነበረ። በተለይ አርግዛ እንደዛ በጣም ብዙ ነገሮችን ማድረግ ሲገባት ወይም ደግሞ ደስተኛ ሆና እንግዲህ ማሳለፍ ሲገባት የአማራትን ምግብ እንኳን መብላት ሲገባት አብርሃም ግን ከሌላ ሴት ጋር ሲዘል ነበረ። ሩታ አሁን የሷ ደስታ የመጣበት ታይም ስለሆነ አብርሃም አሁንም ኢቭን ከሄርሜላ ጋራ ነው። ግዴታ የለባትም አብርሃም የመጠበቅና እንደዚህ እንግዲህ ቤቷ ውስጥ እስከ መቼ ድረስ ቁጭ ብላ። እንቀጥል። እንዴት መጣ ሲድረስ ማለት በአንድ ጊዜ እናስባችሁ ቢያንስ አትነግሩኝም ማለት በቃ ሩታ ትፈልጋለች። በይዜ አንድ እውነት ልንገራችሁ፣ ሩታ ትፈልጋለች። ግን ማወቅ ያለባችሁ ነገር ያው ሴት ባንዴ ሻትልም ጊዜ ያስፈልጋታል። የምታስብበት ጊዜ ያስፈልጋታል። ከልጁ ጋር መታወቅ አለባት። በደንብ መለዋወጥ አለባት። ብዙ ነገሮችን በቃ የፍቅርም ቃላትም እጅግ በጣም ብዙ ነገሮችን እና ያው ያንን ነገር ማምጣት አለባቸው ግዴታ ስለሆነ ይሄንን ስሜት ለማምጣት ለተወሰነ ጊዜ ሩታ ጊዜ ያስፈልጋታል። እዚህ ጋር መረዳት ያለብህ በተለይ እንግዲህ ሮቤል ለሷ ጊዜ ቢሰጣት የተሻለ ነው። ይህንን ነገር እቀበላለሁ ብላ እንኳን ራሷን ለማሳመን ሌላ ሰው አይደለም፣ በዚህ አብርሃምን ለማሳመን አይደለም። እዚህ ጋር አብርሃም የራሱ ጉዳይ ነው፣ ገደል መግባት ይችላል። በዚህ ጉዳይ ላይ እኔ ሲሪየስ ነኝ። ምክንያቱም ከዚህ በፊት ተናግሬያለሁ። አብርሃም በደንብ ነው የጎዳት። መጉዳት ብቻ አይደለም፣ በተደጋጋሚ የሚያደርጋቸው ነገሮች እጅግ በጣም የሚያናዱ ነበረ። አሁን ላይ ሩታን እየደገፍኩ አብርሃምን እየተጫንኩ ሳይሆን አብርሃም ያደረገው በጣም ብዙ መጥፎ ነገሮች አሉ፣ በሱ ቀጥሏል። ስለሆነ
ሩታ ደግሞ የራሷን ህይወት መኖር አለባት ብዬ ነው ማስበው። ሰው የራሷን ህይወት ለማሰብ ደግሞ መዘጋጀት አለባት። በቃ እያንዳንዱ የሚፈጠሩ ነገሮችን ቀስ ብላ ተረጋግታ ከአዲሱ ሰውዬ ጋር እንግዲህ መላመድ ይኖርባታል ብዬ ነው ማስበው። እስቲ እንቀጥል። እንግዲህ ምንድን ነው የተፈጠረው? የተነጋገር ነው። ያ ነገር ደግሞ የሚገርም እድልና አጋጣሚ እንደሆነ አውቃለሁ። ምክንያቱም መጥፎ ሰው እንዳልሆነ አውቃለሁ ባገኘኋቸው ጊዜዎች ውስጥ። እንግዲህ ሮቤል እርግጠኛ ሆኗል። ይሄ ልጅ በጣም ጥሩ ሰው ነው፣ እጅግ በጣም መልካም ሰው ነው። ከዚህ በፊትም አውቀዋለሁ። ስለዚህ ሩታ ይገባሻል። ስለዚህ የእሱን ሀሳብ ወይም ደግሞ የእሱን አይዲያ ተቀበይ። ከተቀበልሽ በኋላም እንግዲህ ያው ወደ ህይወትሽ አስገቢ እንደማለት ነው። እዚህ ጋር ሩታ የሚነገራትም ነገሮችን ትሰማለች፣ የሮቤልም ሀሳብ ትሰማለች። እዚህ ጋር ደግሞ የፈረንጁንም ሌሎቹንም ሰዎችም ሀሳብ በደንብ ትሰማለች። ከዛ ደግሞ እንግዲህ ሌሎች ሰዎችም አሉ፣ ያው ቤተሰብም አለ፣ በጣም ብዙ ሰዎች አሉ። የእነሱንም ሀሳብ አስባ ወይም ደግሞ ሰምታ የሚጠቅማትን ነገሮችን ወስዳ በተለይ እሷ ለራሷ የምትጨነቅ ከሆነ ለልጇ የምታስብ ከሆነ በደንብ ተረጋግታ አስባ መወሰን ትችላለች ብዬ ነው ማስበው። ያው ሩታ በጣም ጎበዝ ናት እንደምታውቁ። በቃ የምትናገረውን እያንዳንዱን ነገር ቃል በቃል የምታውቅ ልጅ ናት። ለእሷ ጊዜ መሰጠት አለበት ብዬ ነው ማስበው። አብርሃም ባይዚ መጥፎ ነው ብዬ መናገር አልፈለግም። ሁሌ የምናገረው ነገር አብርሃም የያዘው ነገር ይዞት ነው፣ ወዶም አይደለም። ከዚህ በፊትም ተናግር ያለው አሁንም እንደዛው። አብርሃም የሚቀየር ይመስልሃል ወይስ አይመስልም ብላችሁ ብትጠይቁኝ በጭራሽ የሚቀየር አይመስለኝም። ቢቀየር እንኳን አብርሃምና ሩታ አብሮ መኖር ቢጀምሩ እንኳን ነገ ላይ ይጣላሉ በእርግጠኝነት። ይሄ ትዳር መፍረስ አለበት ማለት አይደለም። ለልጃቸውም ቢሆንም አብሮ ቢኖሩ ደስ ይለናል። ግን እዚህ ጋር ሩታ መኖር አለባት ብዬ ነው ማስበው። እንቀጥል እንግዲህ ምንድን ነው የተፈጠረ? እንቀጥል። የልጁን ሀሳብ ደግሞ ብንሰባ የተሻለ ነው። እሺ ሊማራት ነበረ አይደል? ላዋረሽኩ ሊመጣ ያደረግከው አይ ቲንክ አይደለ? አይኖኒም አንዴ ሁለቴ አውርቼዋለሁኝ ግን ምንም አላወራንም። ደግሞ ይህንን እድል ደግሞ እንድትጠቀሙ ይፈልጋል። እንግዲህ በጣም ብዙ ሰው እየደገፋት ይገኛልና ደስ ይላል። እኔ ደስ ብሎኛል። አብርሃም እንግዲህ ዛሬ በሰላም ካደረ ነገ ላይ በእርግጠኝነት ዱላና የሆነ ሽጉጥ ነገር ይዞ ይመጣል። እስቲ የነገውን ደግሞ የሚፈጠረውን እያንዳንዱን ነገሮች ደግሞ ተከታትለን ለእናንተ ለማድረስ ሞክራለን። ከወዲሁ ግን ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስቲ እንግዲህ የመጨረሻ በተለይ አብርሃም ሳይሆን እንግዲህ የአብርሃምን ሀሳብ ባይዞ ልነግራችሁ አልፈልግም። አሁን ላይ እጅግ በጣም ከባድ ስለሆነ ብጥብጥ ማንሳት ያው የአብርሃም ተግባር ሆኗል። እንቀጥል እስቲ ምንድን ነው የሚለው ልጁ? አሪፍ ነው ግን ማለት ግን ያው ተመችቷል። በቃ ደስ ይላል። በቃ እኔ እንጃ ዛሬ ደስ ብሎኛል። በተለይ ይህንን ፈገግታዋን ወይም ደስታዋን ያያችሁና የተደሰታችሁ ሰዎች ካላችሁ በዚህ አጋጣሚ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮች ይኖራሉ። እንግዲህ አዲስ ደስ የሚሉ ነገሮችን ሰምቻለሁ። ስለሱ ጉዳይም እነግራችኋለሁ። አብርሃም ምን እያረገ ነው? ምን ተፈጠረ? እያንዳንዱን በደንብ አድርገን በቀጣይ ቪዲዮ እነግራችኋለሁ። ነገ እንግዲህ ወደ ከሰዓት አካባቢ ላይ ጠብቁኝ። በደንብ አድርጌ አንድ ቪዲዮ አዘጋጅቼ ለእናንተ ለማድረስ ሞክራለሁ። እንግዲህ አንዳንድ ሀሳቦች የምትሰጡ ሰዎች አላችሁ። በተለይ ይሄ መረጃ ትክክል አይደለም፣ ውሸት ነው አይደለም፣ ሁሌ እንደዚህ አይነት ውሸት ነው የሚቀርበው ምናምን ተብሎ እንግዲህ አንዳንድ መረጃዎች ወይም ደግሞ ኮሜንቶችን አይቼ ነበረ። ብትረጋጉና እስከ መጨረሻ ሁሌ ብታዩ የተሻለ ነው። ቪዲዮቻችን ላይ እያንዳንዱን ምናነሳ ሀሳብ የራሳችን ምልከታ ነው። የራሳችን ምልከታ ብቻ ሳይሆን ደግሞ እንግዲህ ያው የምናገኘውን ትክክለኛ መረጃውም ለእናንተ ለማድረስ ወዳለው። እንግዲህ እንቀጥላለን። አዳዲስ ነገሮች ይኖራሉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።